እናንተ ስሙኝማ ማለት ነው። ሴት የሆናችሁ ሁሉ ለዝችታችን ድምጽ እንሆናት። ወላይ በጣም ነው የምታሳዝነው። እያቸው ማለት ነው። 4 ልጆቿ መንታ ናቸው። እሺ ታሪኳን ብዙዎቻችሁ ታውቁት ይሆናል እና እኔ ቲክቶክ ላይ አታለው እና ሁሌ በቃ አንድ አባ ሁለት አባ እየለመነች ነው ልጆቿን የምታሳድጋቸው ማለት ነው። እና ብቻ ታሳድጋቸው፣ ችግር የለም። ህዝቡም ከጎኗ ነው ማለት ነው። የሚያሳዝነው ነገር ግን በባሏ ቤተሰቦችና በባሏ ላይ ክደት ተፈጸመባት ማለት ነው። ሀገሬ ልጆች የእሱን ልጆች ስትወልድ በደረሰባት አደጋ ማህፀኗ ስለተገለበጠ ብቻ በዚያ ምክንያት ከጥቅም ውጭ ሆነሽ አላጠቅሚኝም ብሎ ነው አሉ ይህን ሁሉ የሰራባት ማለት ነው። እሱ ምንድን ነው መሰላችሁ ልጅቷ ያው የምትኖረው ግብጽ ነው ማለት ነው። እና ባሏም እዚሁ ነበር የሚኖሩት። ከዚያ ያው እንደ ማንኛውም ባልና ሚስት አብሮ ሲኖሩ ሚስቱ አረግዘች ማለት ነው። ከዛ ስታረግዝላችኋለሁ ወላሂ ያለ ስራ እኮ 5 ልጆችን በአንድ ያረገዘች ማለት ነው። አስባችሁታል? የሀገሬ ልጆች እንደ ወላሂ ጣል እንጂ እኮ ከጣል እኮ የማይቻል ነገር የለም። 5 ልጆችን አረገዘች ማለት ነው። ከዛ ስትወልድ ከ5ቱ ልጆች በጣም በብዙ መከራን የወለደችው። በነገራችን ላይ መውለድ አቅቷት ተቀዳ። በቃ ሰውነቷ ራሱ ብዙ ብረት አለባት ነው የሚባለው ማለት ነው። እና እኔ ቲክቶክ ላይ ነው ማየት። ከዛ እላችኋለሁ ከተረገዙት ከ5ቶቹ ልጆች መካከል አንዱ ልጇ ሞተ ማለት ነው። 4 ልጆቿ ደግሞ አልሐምዱሊላህ እያደጉላት ነው። እሷ ብትሰቃይም እሷ ዋጋ ብትከፍልም ማለት ነው። መግቢያ ላይ እንዳያቸዋቸው። ከዛ ብቻ በጣም ብዙ ህዝብ ከጎናቸው ነው እና ያው ባልየውም ስራ የለውም። ሀታ የመኖሪያ ወረቀት ራሱ አልነበረውም ማለት ነው። ግብጽ ሀገር እንኳን እየኖረ እና ህዝቡ ተረባርቦ የኢትዮጵያ ህዝብና የኤርትራ ህዝብ ተሰባስቦ ለልጆቹ የሆነ ነገር መደረግ አለበት ብሎ ይወስንና ከዛ ብዙዎቻችሁ ታሪኳን ታውቁታላችሁ። ግን ድምጽ እንደሆናት ወላሂ በጣም ነው የምታሳዝነው ማለት ነው። እንደው ከቶ ምን ይሻላችኋል እነዚህ ወንዶች? ከዛም አላችኋለሁ ህዝቡ ተሰባስቦ ልጆቹ አረብ ሀገር ሆነው ማደግ የለባቸው። ምክንያቱም የነሱ ኢኮኖሚያቸው ዝም ብሎ ነገር ስለሆነ ማሳደግ ስለማይችሉ ከዛ ፕሮሰስ ተጀምሮላቸው ስፖንሰር እየተፈለገላቸው ልጆቹ ካናዳ ሀገር ሄደው እንዲያድጉ ማለት ነው። ሀገሬ ልጆች የኤርትራና የኢትዮጵያ ህዝብ ተረባርቦ ብር አዋጣላቸው ማለት ነው። ከዛ የተዋጣው ብር በባልየው በእናቱ ስም ገባሉ ማለት ነው። ልጅቷ የቲም ነች ምናምን ሲባል ሰምቻለሁ። ቤተሰብ የላትም ተብሏል ማለት ነው። ከዛ ያው እንግዲህ አምና አይደለም በአንድ 4 ልጅ ወልዳ እንዴት ነው የማታምነው? ከዛ በባሏ በእናቱ ስም ብሩ ገባሉ ማለት ነው። የሀገሬ ልጆች አሁን ሰውየው የመኖሪያ ወረቀት ስላልነበረው በግብጽ ፖሊስ ተይዞ ታስሮ ቆየና ለሱም ብዙ ዋጋ ከፍላ ከብዙ ዋጋ መክፈል በኋላ ባልየው ወደ ሀገር ገባሉ ማለት ነው። ከዛ አላችኋለሁ ወደ ሀገር ሲገባ ያው የተሰበሰበው ብር በእናቷ አካውንት ነው የነበረ። ወላይ ላይቭ ላይ ሆና ስታለቅስ እንዴት እንደምታሳዝን እኔ እንደው ይሄን እያየን እንደው ወንድ የሚባል እንዴት አምን እንደምንቀርብ ራሱ አላቅም ማለት ነው። ከዛ አላችኋለሁ እሱም ከግብጽ ወደ ኢትዮጵያ ገባ። ከዛ ከገባ በኋላ ምን ቢያደርግላችሁ ጥሩ ነው መሰላችሁ? ለልጆች ስፖንሰር ምናምን እየተፈለገ ብቻ ፕሮሰስ ላይ ናቸው። ወደ ካናዳ ሀገር ሂደው ከዚያ እንዲያድጉ ልጆቻቸውን እዚያ ወስደው እንዲያሳድጉ ማለት ነው። ከአረብ ሀገር የተሻለ ሀገር ነው ተብሎ ማለት ነው። ከዛ በዚያ መሀል እያለ የተሰበሰበው ብር ያው ባንክ ቤት ውስጥ ነው ያለ። ከሀገሩ ሲገባ ከእናቱ ጋር ይማከርናሉ ማለት ነው። አቶ ባል ሰውዬ የሚያምር ቪላ ቤቱን አሉ። በዚያ በተሰበሰበ ብሩ ግዝት ታደረጋሉ ማለት ነው። እሺ ቤቱን ይግዞ ችግር የለም፣ ለኋላ ለልጆቹም ለእነሱም ሊጠቅማቸው ይችላል። ፕሮሰሱ ሲያልቅም ደግሞ ሽጠው መሄድ ይችላሉ ምናምን ልንል እንችላለን። ሊያሳምነን ይችላል። ብር ከሚቀመጠው ቤት ገዝቶ ቢያስቀምጥበት የተሻለ ይሆናል ብለን እንበል። ከዛ በዚህ አላበቃላችሁም የሀገሬ ልጆች። ወላይ የልጅቷ ራሱ ፎቶዋ ተፖስቷቸው ነበርና የሆነች ህጻን ልጅ ማለት ነው የ14 አመት ልጅ አሉ እላችኋለሁ። ከትምህርት ቤት ስትመለስ ጠልፎ ባልሆዬ እሷን ሚስት አድርጓሉ። እንደፈለገ አሁን ሸሸ ገዳም እያለ ነው ማለት ነው። አስባችሁታል? ከዛ በዚህ መካከል እያለች እንግዲህ ሚስት መስማቱ አይቀርምና ሰማችና እንዴት እንደምታሳዝን ማለት ነው። ላይቭ ላይ ሆና እንዴት እንደምታለቅስ ወላይ። ግን በጣም ብዙ ህዝብ ከጎኗ አለ እንዳልኳችሁ። 4 ልጅ ተይዞ መቼም ስራ አይሰራም አይደለ? እና 4 ልጆች ይዛ አንድ አባ 2 አባ እያለች ነው ቁጭ ብላ ስለምን የምትውለው ቲክቶክ ላይ ማለት ነው። እና ህዝቡም አይጨክንባትም። በተለይ ወላይ የኦሮሞ ልጆች ጀግኖች ናቸው። ሁሌም ከጎኑ አሉ ማለት ነው። በትንሹም በትልቁም አሁን ራሱ እንደዚህ ያለ ነገር ሲደርስባት እንዴት ድምጽ እንደሚሆኗት ማለት ነው። እና ፍትህ በሉላ ድምጽ ሆኗት ማለት ነው። ከዛ ይሄም አልበቃላችሁም ላችኋለሁ። ያው ታውቃላችሁ እንኳን 4 ልጅ ባንዴ ተወልዶ ይቅርና
ምክንያቱ የተባለው ምንድነው እንግዲህ ያው እሷ በመውለድ ምክንያት ማህፀኗ ተገልብጧል ተብሏል ማለት ነው። እንዴት እንደሆነ የማውቀው ነገር የለም ሲባል ብቻ እንጂ የምሰማ እና ማህፀኗ ስለተገለበጠ ከጥቅም ውጭ ስለሆነች እሱ ደግሞ ግዴታ ያው ወጣት ስለሆነ ማግባት ስላለበት ነው ይሄን ነገር ያደረገ ምናምን ተባለ። እሺ እኔም እስማማለሁ ማለት እሷ በቃ በወለድ ምክንያት ማስተካከል ምናምን የማይቻል ከሆነ እንደዚህ የሆነ ማህፀኗ አዎ ዝም ብሎ ይኑር አይደለም ምን የሚያግባ ችግር የለውም። ግን እሷን በማይጎዳ መልኩ ከእሷ ጋር ተነጋግሮ ምናምን ነገር ማግባት ይችል ነበር አይደለም። የሚያሳዝነው ነገር አይደለም ሌላ ሚስት የሚያገባበት እነዚህ ልጆች የሚያሳድግበትም ገቢ የለውም ሲጀመርም። አይ ገቢ ባይኖረኝም እንግዲህ እንደማንም ብዬ መቼም ሰው ነኝና አልቻልኩም ምናምን ነገር ቢላት እንኳ ከእሷ ጋር ተመካክሮ ቢያገባ እሺ እሷም ላይ ከፋት ይችላል። ግን እሷን አለ አይደለ ልክ እንደ ባዳሽ ቀንጥረው ጥለው የባሉ ዘመዶች ተመሳጥሮ ነው አሉ ይሄን ነገር ያደረጉባት ማለት ነው። እና እኔ በጣም አሳዘነች ወላሂ። አስባችሁታል እንዴት እንደምታለቅስ እንዴት እንደምትሰፈሰብ ማለት ነው። እሷ ስትናገር በኦሮምኛ ነበረ መጀመሪያ የተናገረች። አሁን ላይ ግን በአማርኛ በኦሮምኛ ምን እንዳለ ሰው እንትን ቪዲዮ እየሰራላት ነው ማለት ነው። አስባችሁታል 4 ልጆችን ዋጋ እየከፈለች እያሳደገችለት። አረ ስንት ከሀዲ ሰው አለ ወላሂ ማለት እኔ እሱ እንኳን ራሱ ወጣት ሆኖ እንደዚያ ቢል እንኳን እናቲቱ ራሱ ተው ልጅ ጥሩ አይደለም ያንተን 4 ልጆች ሰው ሀገር እየተንከራተተ 5-10 እየለመነ እያሳደገችልህ እንደዚህማ መሆን የለበትም። እሷን ጠይቃት፣ እሷ ከፈቀደችልህ ችግር የለም። አሁን ቆይ ይችን እያስለቀሰ ሂዶ ልጆቹን ባዶ ቤት ላይ ጥሎ ሂዶ በባዳ ሀገር በስደት አሁን እሱ ቢያገባ እንዲሁ ትዳሩ ሊሰምርለት ነው ሀገሬ ልጆች እንዲሁ ቢወልድስ እንዲሁ አሁን እንዲሁ ያ ልጅ እንዲሁ ጤነኛ ሊሆን ነው? አረ እንዲሁ አንዳንድ ወንዶችስ እንዲሁ ያለ እርግማን በእናንተ ላይ ይሁን እንጂ እንዲሁ ግፋችሁ ብዛቱ እንዲህ በዚህ ልክ ማለት ነው። እሷ እኮ ወደ አይደለም ማህፀኗ እንዲገለበጥ ያደረገችው በወሊድ ምክንያት ነው አይደለም? በአንተ ምክንያት ነው። ስለዚህ በቃ በሰላሙ ጊዜ በጤናዋ ጊዜ አብረሃት ኑረሃል እና ዛሬ ጤና ስላጣች አንተ ሌላ ሲያምር ረግጣት ትሄዳለህ። ደግሞ እኮ ስታምር ቆንጆ እየነች ወላሂ ማለት ያለውን ነገር ካላ በታች በሕክምና በምንም ብሎ አስተካክሎ ከሚስቱ ጋር መቀጠል ሲችል በቃ አንቺ ከጥቅም ውጭ ነሽ አላታስፈልጊኝም። ከዛስ ገና ያልተነካካችሁን የ14 ዓመት ልጅ ከትምህርት ቤት አስኮብልሎ ወይንም ጠልፎ ነው አሉ ያገባ እና እኔማ እንደው አዝኛ ወላሂ እንዴት እንዳስለቀሰች ብታት ላይ ብላይ ሆና ስታለቅስ ማለት ነው። አቤት ማሳዘኗ። ልጆቹ ራሱ ገና ናቸው። እና አሁን ይሄ ምን ይባላል? እያንዳንድሽ ማለት ነው ባልሽን የምታምኒ ሁሉ ጠንቀቅ በይ። አንዳንድ ነገር እየሰረቃችሁ አስቀምጡ። ገንዘባችሁ ሙሉ ለሙሉ ከባላችሁ ጋር ሸር አታድርጉ። እውነቴን ነው የምላችሁ። ወንድ አትመኑ። እንደ የፈለገ ያክል የኔ ባል ጥሩ ነው ብትሉ ማለት ነው አብሯት እያለ እሷም እንደዚያ ነበር የምትለው። አያችሁ ቀን ሲያገኝ ግን ቀን ሲመቻችለት ግን ጥንባጥንቤ ተጫወተባት። ለዚሁም የልመነውን ገንዘብ ማለት ነው ሰርቶ ያፈራው ገንዘብ ቢሆን እሺ ችግር የለም ይባላል። የልመና የህዝብ ገንዘብ ማለት ነው ለራሱ ጥቅም አስዋለው። ልጆቹን በረሃ ላይ ጥሎ ከሱ የእናቱ ጭካኔ። ኧረ አላህ ልቦና ይስጣችሁ። እንደው ከቶ ምን ይሻላል የአገሬ ልጆች።